ጸልያለሁ የትኛውም ኪሳራ አያገኛችሁ። ጠላት ያጎረፈው የመከራ ጎርፍ ዛሬ ተቋረጠ። እግዚአብሔር አምላክ አንድ ነገር አደረገ፣ ጣልቃ ገባ። እኔ ልንገራችሁ የሚንቀሳቀስላችሁ በሌለበት ቦታ ላይ የማይንቀሳቀሰውን አንቀሳቅሶ ይረዳችኋል። የሚናገርላችሁ በሌለበት ቦታ ላይ የማይናገረው እርሱ ይረዳችኋል። ሕያው ያላችሁት ወገን፣ ዘመድ፣ አገልጋይ፣ ቤተሰብ የምትመኩበት የምትፈልጉት በሌለበት ሳይዳችሁ ላይ እግዚአብሔር ግዑዙን ረዳት አድርጎ ያስነሳላችኋል። ያልጠበቃችሁት ቦታ ላይ እርዳታ ትቀበላላችሁ። ካልጠበቃችሁት አቅጣጫ እግዚአብሔር እገዛን አድርጎ ያስመልጣችኋል። የጠላት ምክር ተሰበረ ይበል። መልካም ነህ፣ መልካም መልካም ነህ፣ መልካም መልካም ለዘላለም መልካም 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 ብቻ መልካም መልካም ነህ መልካም መልካም ነህ መልካም መልካም ማትለወጥ መልካም መልካም የዘላለም መልካም መልካም ነህ መልካም መልካም ነህ መልካም መልካም ማትቀየር መልካም መልካም ሁል ጊዜ መልካም በሉት እስኪ መልካም ነህ መልካም መልካም ነህ መልካም መልካም ማትለወጥ መልካም 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 ብቻ መልካም መልካም ነህ መልካም መልካም ነህ መልካም መልካም ክፋት የለሽ መልካም መልካም ለዘላለም መልካም ሃሌሉያ ሃሌሉያ። ጸልያለሁ የእግዚአብሔር መልካምነት የእግዚአብሔር መልካምነት አሁን በሕይወታችሁ ላይ ሆነ። አሁን በምድራችን ላይ ሆነ። አሁን በቤተ ክርስቲያናችን ላይ ሆነ። አሁን በቅዱሳን ሁሉ ላይ የመልካምነቱ መገለጥ ሆነ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር መልካም ነው፣ በመከራ ቀንም ምንድነው? መሸሸጊያ ነው። መከራ ሲመጣ ሮጠህ ትገባበታለህ ማለት ሳይሆን የመከራው ቀን እንዳያገኝህ በእግዚአብሔር መልካምነት ተሸሽገ ተሰውረ ታልፋለህ ማለት ነው። ዛሬ ጸልያለሁ የትኛውም ማዕበል አያገኛችሁ። ዛሬ ጸልያለሁ የትኛውም ኪሳራ አያገኛችሁ። ዛሬ ጸልያለሁ የትኛውም ሐዘን አያገኛችሁ። ከኔ ጋር እጃችሁን ከፍ አድርጉና እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ስለዚህ አንድ ሰው ሕይወት ላይ ጠላት ያጎረፈው የመከራ ጎርፍ ዛሬ ተቋረጠ። ዘንዶው ከሴቲቱ ኋላ ተከትሎ
ወንዝ የሚያክል ውሃ በተፋ ጊዜ ወንዝ የሚያክል ውሃ ያቺን ሴት ልትወልድ ያላትን ሴት በፊቷ ቆሞ አይቶ ሊያስቆማት ባልቻለ ጊዜ ወንዝ የሚያክል ውሃ ከኋላዋ ምን አደረገ ይላል? ተፋ ይላል። ተጠርጋ እንድትወሰድ ዘንዶ ከኋላ ማለት ራስህን ዲፌንድ ማድረግ ራስህን መከላከል የማትችልበት ድንገተኛ ነገር መጥቶ እንዲጠርግህ የተደረገ ነገር ነው። ከኋላ የሚለው ነገር አይን የለህም፣ አታየውም፣ አትመለከተውም። ከዚህም የተነሳ አትጠነቀቀውም፣ አትከላከለውም። ከኋላዋ ወንዝ የሚያክል ውሃ ነው የተፋው ሴቲቱ ላይ። ነገር ግን እግዚአብሔር አምላክ አንድ ነገር አደረገ፣ ጣልቃ ገባ። ምን አደረገ? ምድሪቱም ይላል ሴቲቱን ረዳቻት። ምድሪቱም ከኔ ጋር ናችሁ ወገኖቼ? እጆቻችሁን ከፍ አድርጉና አሳዩኝ። አንተ ሰማይ ያወራ ነው ለህይወት፣ ለቤት፣ ለኑሮ። ቁምና ተቀበለው። ቁሚና ተቀበይቴ። በልዑሉ ፊት ቆማችሁ ተቀበሉት። ዋው! እግዚአብሔር እያወራ ነው። የሆነ የጴንጤ ቸርች ውስጥ አይደለም ያላችሁት። ከሰማይ ጋራ ኮኔክትድ ሁኑ። ስሙት። እግዚአብሔር ለዘመናችሁ እያወራ ነው። አሜን ነው። ክብር ለጌታ ይሁን። ሃሌሉያ። ምድሪቱም ሴቲቱን ረዳቻት። መልእክት ነው ለብዙ ሰዎች። ጀርባችሁን፣ ብዙ ሰዎች ህይወታችሁን፣ ብዙ ሰዎች ኑሮ፣ ጤንነት፣ አገልግሎታችሁን ፕሮቴክት ማድረግ በማትችሉበት ሳይድ the blind side of your life, the blind side of your business, the blind side of your ministry የማታዩት አቅጣጫ አለ። በቤተሰብ ደረጃ፣ በአገልግሎት ደረጃ እናንተ የማታዩት the back side አለ። back side አለ ማየት የማትችልበት፣ የማትጠነቀቅበት። ያ ቦታ ላይ አንተ ማየት ያልቻልክበት፣ አንቺ ማየት ያልቻልሽበት፣ እኔ ማየት ያልቻልኩበት ቦታ ላይ ዘንዶው ስፔሲፊክ የሆነ ፕላን አድርጎ ተፋ፣ ጠርጎ ሊወስድ። ግን የእግዚአብሔር ቃል እንደዚህ ይላል፣ ጩህና ያድናል በለኝ። ድገመውና ያድናል በለኝ። ድገሙትና ያድናል በሉ እስኪ። ተፋ። ከዛ እግዚአብሔር ኔቸርን የማያወራው ኔቸርን የማይሰማ የሚመስለው ምድር የሚባለውን ነገር እንዲተባበር አደረገው። እኔ ልንገራችሁ፣ የሚንቀሳቀስላችሁ በሌለበት ቦታ ላይ የማይንቀሳቀሰውን አንቀሳቅሶ ይረዳችኋል። የሚናገርላችሁ በሌለበት ቦታ ላይ የማይናገረው እርሱ ይረዳችኋል። ሕያው ያላችሁት ወገን፣ ዘመድ፣ አገልጋይ፣ ቤተሰብ የምትመኩበት የምትፈልጉት በሌለበት ሳይዳችሁ ላይ እኔ እናገራለሁ ዛሬ እግዚአብሔር እንደተናገረኝ እግዚአብሔር ግዑዙን ረዳት አድርጎ ያስነሳላችኋል። ያልጠበቃችሁት ቦታ ላይ እርዳታ ትቀበላላችሁ። ካልጠበቃችሁት አቅጣጫ እግዚአብሔር እገዛን አድርጎ ያስመልጣችኋል። አንድ ሰው ዛሬ ከበባው ተሰበረ ይበል። የጠላት ምክር ተሰበረ ይበል። የክፉ ሐሳብ ተሰበረ ይበል። ምድሪቱም ሴቲቱን ረዳቻት፣ ዘንዶውም የተፋውን ወንዝ የሚያክለውን ውሃ አፏን ከፍታ ዋጠችው ይላል። ዞር ስትል ምን እንደተከናወነ አታቅም ሴቲቱ። እግዚአብሔር ዓለም ላይ ግን ስለሷ ስራ ተሰርቷል። አንድ ሰው ህይወት ላይ ዛሬ እግዚአብሔር ስራ ሰርቷል። ቤታችሁ ላይ፣ ኑሯችሁ ላይ፣ ስራችሁ ላይ፣ አገልግሎታችሁ ላይ፣ መንገዳችሁ ላይ፣ ቤተሰባችሁ ውስጥ፣ ቢዝነሳችሁ ላይ፣ ስማችሁ ላይ እግዚአብሔር ያላያችሁትን ስራ ሰርቻለዋል። ያልቻላችሁትን እኔ ችየዋለዋል። የዘንዶው ምክር አይወስዳችሁም አለ ጌታ።
እግዚአብሔር እንደዚህ አለ። የተመከሩ ፕላን የተደረጉ ፕሮግራም የተደረጉ ካቅማችሁ በላይ በሆነ አቅም ከጀርባችሁ በማታዩት ባልተጠነቀቃችሁበት አቅጣጫ የተደረገውን ምክር ገለበጥኩት አለ። ገለበጠው እግዚአብሔር። አንድ ሰው ጮሆ ተገለበጠ ይበል። We all have a blind side, a blind spot. Allen የማናየው that we cannot protect. We cannot escape. We cannot fight. የሆነ ኤሪያ ማንጠብቀው ገብቷችኋል? የሆነ ዋው መጣ እንዴ እማንልበት ያላየነው አቅጣጫ ጌታ እንደዚህ አለኝ። እኔ ስለ እናንተ አይቻለሁ። እኔ ስለ አንቺ አይቻለሁ። እኔ ስለ አንተ አይቻለሁ። አባቴ እግዚአብሔር እንደዚህ አለኝ። እኔ ስለ እናንተ አየው፣ ተዋጋው፣ አስመለጥኳችሁ። የሚወለደው ክብር ይወለዳል። የሚወለደው ከፍታ ይቀጥላል። የሚወለደው ብዜት፣ ቅባት፣ ኃይል ይቀጥላል። ዘንዶው በተፋው ከኔ ዓለም የጸነሳችሁት ነገር አይጨነግፍም አለ። አሜን የሚል ሰው አሜን ይሁንለት። ሃሌሉያ ሃሌሉያ። እጅ ለእጅ አንድ ጊዜ ተያያዙልኝ። አጃታ ባሃዴ ካሰባት ሰባሃቴላ እጅ ለእጅ ተያያዙና አጠገባችሁ ላለው ሰው የዘንዶ ምክር ከወንድሜ ላይ ከእህቴ ላይ ይፍረስ እያላችሁ የዘንዶው ሐሳብ በወንድሜ ውስጥ በእህቴ ውስጥ በቤተ ክርስቲያን ያለውን ራእይ የሚቃወም የሚጣላ የዘንዶው ኃይል ይሰበር እያላችሁ ይሰበር እያላችሁ አፍርስ። ለወንድም ጸልይ፣ ለእህት ጸልይ። አጃኔ ካላቦ ይሰበር 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 ይሰበር። ዛሬ አፈረስኩት። የዘንዶው ከበባ፣ የዘንዶው ከጀርባ ከኋላ ባላየንበት፣ ባልተዘጋጀንበት፣ ባላወቅንበት፣ ባልተገለጠልን ኤሪያ ላይ የቆመ የዘንዶው ሰልፍ ዛሬ ይገልበጥ፣ ዛሬ ይፍረስ፣ ዛሬ ይፍረስ፣ ዛሬ ይፍረስ፣ ዛሬ ይፍረስ፣ ዛሬ ይመታ። ያምልጡ፣ ራእይ የጸነሱ ያምልጡ። ሴቲቱን ከነ ልጇ እንደሚል ራእይ የጸነሱ ዓላማ የጸነሱ ትልልቅ ቅባት፣ ትልልቅ ኃይል፣ ትልልቅ ቢዝነስ፣ ትልልቅ ፕሮጀክት፣ ትልልቅ አገርን የሚቀይር በሰማይ የተሰጠ ነገር የጸነሱ ያመልጡ ዘንድ የተተፋው የዘንዶ ውሃ የተዋጠ ይሁን፣ የተዋጠ ይሁን፣ የተዋጠ ይሁን፣ የተዋጠ ይሁን። ራእይ ያላቸው ያምልጡ፣ ቅባት ያለባቸው ያምልጡ፣ የእግዚአብሔር ሞገስ ያለባቸው ያምልጡ፣ የእግዚአብሔር ዓላማ ያለባቸው ያምልጡ። ቢዝነሶች ያምልጡ፣ ራእዮች ያምልጡ፣ ዓላማዎች ያምልጡ፣ ቅባት ያምልጥ፣ ጸጋ ያምልጥ። ኃይል ይሆን፣ ኃይል ይሆን፣ ኃይል ይሆን። የማታውቁት ዓለም ይስራላችሁ። የማትጠብቁት ዓለም ያገልግላችሁ። የማትጠብቁት አቅጣጫ ይርዳችሁ። የማትጠብቁት አካል ስለናንተ ይስራ። የእግዚአብሔር አዲስ ማዳን ከእግዚአብሔር ዘንድ ለናንተ ዓለም ይከፈት። አዲስ የማዳን በር መመልከት ጀምሮ፣ አዲስ የማዳን አሰራር መገልገል ጀምሮ። ሃሌሉያ! በዚህ ቀናቶች ውስጥ በእነዚህ ዘመናችሁ ውስጥ
unexpected area will serve you. አሜን ነው። unexpected ያልጠበቃችሁት የማዳን ልምምድ ውስጥ ራሳችሁን ታዩታላችሁ። ምድሪቱ አፏን ከፍታ ዘንዶው የተፋውን እንደሚል እምታቁት የሆነ መልአክ የሆነ አንድ አካል ሰው ሲመጣ ነው የሚታወቅ የማዳን መንገድ ኤክስፒሪየንስድ የሆነ አቅጣጫ አለ። እኔ ዛሬ እግዚአብሔር ያወራኝ የማታውቁት አይነት ተአምራት ማየት ትጀምራላችሁ። ያልተለማመዳችሁት አይነት እገዛና መለኮታዊ ጣልቃ ገብነት በእናንተ በቤታችሁ በስራ በአገልግሎታችሁ ላይ ሆነ። አሜን የሚል እልልታ ጭብጨባ ለጌታ ያምጣ። አሜን አሜን። ወሰድ ነው። አንድ ጊዜ እንደዚህ በሉ እስኪ እጆቻችሁ ከፍ አድርጉና ይሄንን ቅባት በሉ። ይሄን መልእክት ይሄን ድምፅ አሁን በኢየሱስ ስም ለራሴ ለቤተሰቤ ለስራዬ ለአገልግሎቴ ለቤተ ክርስቲያኔ ለምድሬ እስኪ የሚያምን ሰው ወሰድኩት ይበል። ወሰድ። አሜን 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 አሜን። ክብር ለኢየሱስ ይሁን።